እጅግ በጣም ውጥረቱ አይሏል። መካከለኛው ምስራቅ በተለይም ደግሞ ፓኪስታን ከኢራን ጎን መሆኗን ከገለጸች በኋላ ነገሮች እየተወሳሰቡ መሆኑን እየሰማን እንገኛለን። አሜሪካ ለእስራኤል ተደርባ ኢራን ላይ ጥቃት የምትፈጽም ከሆነ የኒውክሌር አረሮችን የታጠቀችው ፓኪስታን በእስራኤል ላይ እርምጃ እንደምትወስድ ገልጻለች። በዚህም ታዲያ አሜሪካ በዚህ ጦርነት ውስጥ ከገባች እኔም ኒውክሌርን ይዤ እስራኤል ላይ እዘምታለሁ የሚል መግለጫዋን በውጭ ጉዳይ ሚኒስትሯ በኩል ፓኪስታን ገልጻለች። እስካሁን ድረስ ባለው በዚህ ፍጥጫ ታዲያ ከኢራን ጎን የቆሙ ሀገራት ይፋ ሆነዋል። ሐማስ አንደኛው ሲሆን የመን ኢንጀነራል በመንግስቷ በኩል ድጋፏን ለኢራን ሰጥታለች። ፓኪስታን ደግሞ ኒውክሌርን እጠቀማለሁ ስትል አስፈራርታለች። ከዚህ ባለፈም ቻይና እንደዚሁም ደግሞ ሩሲያ በገደምዳሜ ከኢራን ጎን መሆናቸውን እየገለጹ ይገኛሉ። ነገሮች ተባብሰዋል። ምን ይፈጠራል? አብረን የምናየው ይሆናል። የኢራን ሚሳኤል ኢትዮጵያን ይመታል። ኢራን ሚሳኤል ኢትዮጵያ ድረስ ሊመታ እንደሚችል እስራኤል አሳወቀች። ከኢራን ተነስተው 2500 ኪሎ ሜትር በላይ ተጉዘው ኢትዮጵያ ድረስ ሊመቱ የሚችሉ ሚሳኤሎች ኢራን እንዳላት የእስራኤል ዲፌንስ ፎርስ አሳውቋል። ስለዚህ ኢራን የዓለም ስጋት ናት በማለት ይኸው እዚህ ጋር እንደምትመለከቱት ኢትዮጵያ ድረስ እንግዲህ የኢራን ሚሳኤሎች ሊመቱ እንደሚችሉ ነው በምስል ያስቀመጠው። ትላንት ማታ በእስራኤል ቴልአቪቭ የኢራን 200 በላይ ሚሳኤሎች እንግዲህ ሲዘንቡና ሲወርዱ አምሽተዋል። ጥቂቶቹ ሚሳኤሎች ኢላማቸውን ሲመቱት አብዛኞቹ በአየር መቃወም ጠልፈዋል ወይም ደግሞ ሰማይ ላይ እያሉ ከሽፈዋል። እንደምትመለከቱት እዚህ ጋር የሚበሩት እንግዲህ የከሸፉ ናቸው። የተቀሩት ግን በጥቂቱም ቢሆን ከተማ ውስጥ ወድቀዋል። መኖሪያ ቤቶች ላይ ይህ የኢራን እንግዲህ ጥቃት አድርሳለች። እንደምትመለከቱት ቤቶች ፈራርሱ። ትላንት እንግዲህ እስራኤላውያን እንደምትመለከቱት ዋሻ ውስጥ ወይም ደግሞ አንደርግራውንድ ውስጥ ነው እንግዲህ ተደብቀው ያመሹ። ሕክምና አገልግሎትና የተለያዩ ህይወት ማቆያ ነገሮች እንግዲህ በዚህ ባንከር ውስጥ ወይም ደግሞ በዚህ አንደርግራውንዶች ውስጥ እስራኤል አዘጋጅታለች። ትላንት የነበረውን የኢራን ሚሳኤል ጥቃት ለመመከት እንግዲህ ዩኤስኤ ወይም ደግሞ አሜሪካ እንደረዳቻት ያው ታውቋል። አሜሪካ ጸረ ሚሳኤሎች የኢራንን ሚሳኤል ጥቃት ማክሸፋቸው ነው እንግዲህ የተነገረው። ከዚህ በፊት 100 የሚደርሱ የኢራንን ድሮኖች እስራኤል እንግዲህ እንደዚህ ማክሸፋዋና እንግዲህ ማምከኗን ተናግራለች። እስራኤል ራሷን የመከላከል አቅሟ እጅግ በጣም የሚያስገርም ነው። የኢራንና የእስራኤል ጦርነት የነዳጅ ዋጋ ላይ ከፍተኛ ጫና እንዲሁ ደግሞ በቀይ ባህር የደረገው ንግዶችን ከፍተኛ ጫና ያስገባል ተብሏል። የተባበሩት መንግስታትም በዚህ ጉዳይ ላይ አስቸኳይ ስብሰባና አስቸኳይ ጥሪ አድርጓል። ለትላንት ማምሻው ለኢራን የሚሳኤል ጥቃት እስራኤል እንዴት አርጋ አጸፋ ትመልሳለች? የእስራኤሉ ፕሬዝዳንት ኔታንያሁ ከባድ ያጸፋ ምላሽ እሰጣለሁ ብሏል። እየተከታተልኩ መረጃ ደርሳችኋለሁ። ፎሎ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁ እንዳይረሳ። የእስራኤል በኢራን ላይ የምታረሳቸው ጥቃቶች አሁንም እንደቀጠሉ ናቸው። ምንም የቆመ የረገበ ነገር የለም። ሙሉ እንግዲህ ሚሊታሪ ቦታዎችን፣ የሚሳኤል ማከማቻ ቦታዎችን እንደዚሁም ደግሞ የኦይል ሪፋይነሪዎች ወይም ደግሞ የነዳጅ ማጣሪያ ቦታዎችን ኢኮኖሚካሊ የሆኑ ስፔሻል የሆኑ ቦታዎችን ስትመታ ነበር ያለችው እስራኤል። ይህ ከጀርባ የምትመለከቱት ፈጂር ጃም የሚባለው አንደኛው በደቡባዊ ኢራን የሚገኝ የኦይል ሪፋይነሪ ወይም ደግሞ የነዳጅ ማጣሪያ ስፍራ ነበር። እንደዚህ በሳት የጋየው በተመለከቱ ሰራተኞቹ ወጥተው ነው እዚህ ጋር እንደምታዩት። የዛሬውን ጥቃት ለየት የሚያደርገው ምንድነው? የኢራን ኤር ዲፌንሶች አክቲቭ ነበሩ ቱ ሰም ኤክስተንት። እነዚህ ትልልቆቹ እነ በቫር 373 እነ ኤስ 300 ወር ደግሞ ኤስ 400 አልነበሩም አክቲቭ የነበሩት። ትንሽ አነስ ያሉ ኤር ዲፌንሶች ነበር አክቲቭ የነበሩት። ኤር ዲፌንስ አክቲቭ ነበረ። የእስራኤል ጀት ተመተዋል ምናምን የሚባሉ ወሬዎች አሉ፣ ግን እስካሁን ድረስ ኮንፈርም አልተደረገም። ኮንፈርም ሲደረግ ነግራቸዋለሁ። ያው እንግዲህ እስራኤል ብላ የነበረው ምንድነው ኢራን የምታጠቃኝ ከሆነ መልሳ ኦይል ሪፋይነሮቿ ወር ደግሞ የተለያዩ የኢኮኖሚካሊ ኢሴንሻል የሆኑ ቦታዎችን እመታባታል ነበር ያለችው። ያው ዛሬ ስትመታ ነበር ያለችው። ይሄ ከጀርባ የምትመለከቱትም የኢራንን የኒውክሌር ሳይንቲስት እንደዚሁ በቤቱ ከልጁና ከሚስቱ ጋር ነበረ አብሮ አሳሲኔት የተደረገው። እንደስ በቴህራን ውስጥ ከ20 በላይ የሚሆኑ ንጹሃን ዜጎች መሞታቸው ተነግሯል። በእስራኤል ጥቃት ከኦፊሻሎቹ ወይ ደግሞ ከዋና ከአመራሮቹ በተለየ ከ20 በላይ የሚሆኑ ንጹሃን መሞታቸው ተነግሯል። እንግዲህ ይህን ጥቃት ተከትላም ኢራን በሚቀጥሉት ጥቂት ሰዓታት ነው ደግሞ ኢን ዘ ካሚንግ አወርስ ትልቅ ጥቃት በእስራኤል ላይ ጠብቁ፣ እስራኤል ላይ ከፍተኛ አይነት ጥቃት ይሰነዘራል የሚል ነበር የተናገረችው። ነገሩ እስካሁን ድረስ ያኔ ሰዳም ሁሴን ካደረገው ጥቃት በኋላ እንደ ኢራን እስራኤልን ያጠቃ ሀገር የለም። ቤንያሚን ኔታንያሁ ደግሞ እንደተናገሩት ከሆነ ዩ ዶንት ኖ ዋትስ ካሚንግ ፎር ዩ፣ እየመጣለ ወደ እናንተ አቅጣጫ የመጣለው ነገር አታውቁትም። አሁንም አርፋችሁ ተቆጠቡ፣ ኒውክሌራችሁን በትኑ፣ ኒውክሌር ስራችሁን አቁሙ፣ ለእስራኤል ጠላት መሆናችሁን አቁሙ የሚል መልእክት ነበረ ያስተላለፉት። እንግዲህ የእንግሊዝ መርከቦችም የእንግሊዝ የጦር መርከቦችም ወደዛ አካባቢ ወደዛ ሰርጥ በመጠጋት የኢራንን የእስራኤልን የጦር ጀቶች በራዳርና በተለያዩ ሁኔታዎችን ለማገዝ ተጠግተው ነበረ፣ እንዲሁም ደግሞ የኢራን ሚሳይሎችን ለማክሸፍ። ያው ግን በኋላ ላይ በኢራን ኔቪ ከነበሩበት ወደ ነበሩበት እንዲመለሱ ተነግሯቸዋል። አሜሪካና ከነ እንግሊዝ ባልተናነሰ የእስራኤልን ኤርስፔስ ፕሮቴክት ስታደርግ የነበረችው ሀገር ደግሞ ጆርዳን ነበረች። ራሽ የጦር ጀቶቿን በማስነሳት የገዛ የራሷን የጦር ጀቶች በማስነሳት ከኢራን አቅጣጫ የሚመጡ ድሮኖችን እንደዚሁ እየመታች ነበረ። ከዚህ በኋላ የሚመጡት ቀናት ለእስራኤልም ለኢራንም ከባድ ቀኖች ናቸው። ያው አሜሪካ እስካሁን ድረስ ዳይሬክትሊ ኢንቮልቭድ ሆነችም። አሜሪካ የራሷ ችግር አለባት እዛው ምንትን ለሀገሩ ላይ ከባድ አይነት ብጥብጥ ተነስቷል አሜሪካ ላይ። እሱን ደግሞ ሰራላችኋለሁ። ኢራን እንግዲህ ከጥቂት ሰዓታት በኋላ ጠቃሎ ያለችውን ጥቃት በአሁኑ ሰዓት ላይ በእስራኤል ላይ ያደረሰች ነው የምትገኘው። ሊትራሊ ከ20 ደቂቃ በፊት ምናምን ነው የጥቃት የተጀመረውና እስካሁን ድረስ ሚሳይሎች እየዘነቡ ነው የሚገኙት በሃይፋ ሪጅን ላይ፣ በጀሩሳሌም፣ በቴልአቪቭ
ሃይፋ ላይ ነው የምትመለከቷቸው። this is all ሚሳይል እያንዳንዱ ኮከብ አይደለም ሚሳይል ነው እየመጣ ያለው። ይሄም እንደዛው በእውነት ፊልም ነው የሚመስለው የሆነ የፊልም ሲን እና እነዚህ ሚሳይሎች እስራኤል ላይ ከመድረሳቸው በፊት በጆርዳን አየር ክልል ላይ ያሉ የጆርዳን ኤርፎርስ እና የጆርዳን ኤር ዲፌንሶች እያከሸፏቸው ነበር። እንደምትመለከቷቸው እንዳለ የሚፈነዳዱት እየከሸፉ ነው ሚሳይሎቹ። ከጆርዳን አየር ክልል የተረፉት ሚሳይሎች ደግሞ ወደ ሃይፋ ሪጅን ምናምን ሲመጡ እንደምትመለከቷቸው እንደዚህ እየመጡ ነው። some are getting through አንዳንዶቹ እያለፉ ነው። ተመልክቷቸው አሁን እነዚህ ያልፋሉ ከኤር ዲፌንሶቹ። አንዳንዶቹ ደግሞ እዛው እየተመቱ እየተቃጠሉ ነው አየር ላይ ያሉት። ይሄ ተመቷል መጥቷል። እኔ ዳሜጅ አሰስመንት በቅርቡ ይኖራል። እስካሁን ድረስ አሁን ስቲል የተካሄደ ነው ጥቃቱ። አሁንም አላለቀም። ጥቃቱ ሲያልቅና ዳሜጅ አሰስመንት ካለቀ በኋላ አፕዴት አደርጋችኋለሁ። በአሁኑ ወቅትም ሰበር ዜና ተሰምቷል። ተጨማሪ ጥቃት በኢራን ላይ እየተፈጸመ ይገኛል። በአሁኑ ወቅት የኢራን ሚዲያዎች ኮንፈርም እንዳደረጉት ከሆነ በአሁኑ ወቅት 2 የኢራን ወታደራዊ ጀነራሎች ተገድለዋል። ይህም ጥቃት የተፈጸመው በእስራኤል ሲሆን ወደ 70 የሚጠጉ ጀቶች ናቸው ይህን ጥቃት የፈጸሙት። በተጨማሪም በአሁኑ ወቅት አይዲኤፍ ፖስት እንዳደረገው ከሆነ 9 ተጨማሪ በኒውክሌር ሳይንስ ላይ ሲሰሩ የነበሩ ሳይንቲስቶች መገደላቸውን ተነግሯል። በተጨማሪም በአሁኑ ወቅት የተለያዩ ሳተላይት ኢሜጆች እንደሚያሳዩት ከሆነ በኢራን ውስጥ የሚገኘው ማህራባድ ኢንተርናሽናል ኤርፖርት እንግዲህ በዚህ መልኩ አይሮፕላኖቹን አጥቷል። በዚህ መልኩ እንግዲህ ተመቷል ማለት ነው። እያንዳንዱ ፕሌኖች እንደምትመለከቷቸው ነው። እናም በአሁኑ ወቅት ተጨማሪ ጥቃቶች በኢራን ላይ የተሰነዘሩ ይገኛሉ። ኢራንም እንደተናገረችው ከሆነ ተጨማሪ የፋይተር ጀቶችን እንግዲህ መታ እንደጣለች እየተናገረች ትገኛለች። ለዚህም ጥቃት እንግዲህ የመልስ ምት የሚሆነው ኢራን እንደተናገረችው ከሆነ ወደ 2000 የሚጠጉ ቦሊስቲክ ሚሳይሎችን አዘጋጅቻለሁ ወደ እስራኤል ተኩሳለሁ ብላ ተናግራለች። አሁንም አዳዲስ ነገሮች የሚወጡ ካሉ ወደ እናንተ ማቅረብ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። ፎሎና ላይክ ማድረግ እንዳትረሱ። አንድ እያስተዋሉ ያልሆነ ነገር ምን እንደሆነ ታውቃላችሁ? ብዙዎች ሰዎች እያስተዋሉት ያልሆነ ነገር የኢራንን ብቃት ሰርፕራይዝ አታክ ነበር የነበረው። ኤር ዲፌንሶቿ ተመተውባቸዋል። ራዳር ስቴሽኗ ተመተውባታል። ጦር አዛዦቿ ተመተውባታል። ባሊስቲክ ሚሳይል ማከማቻ ቦታዎች ተመተውባታል። ከዛ በተጨማሪ ባሊስቲክ ሚሳይል ሎንቺንግ ሳይቶች ተመተውባታል። ብዙ ነገር እዛ ጥቃት ተነስታ ነው በህይወት ዘመናችን በታሪካችን ልናያቸው ከምንችሉ ጥቃቶች ውስጥ ሊቀመጥ የሚችል ማለት this is እኔ እንጃ ይላችሁ። መጀመሪያ ላይ እርግጥ ነው ያው የዲፌንስ ድክመቷ ትንሽ ጎርቷት ነበር ይላል። ከዛ ግን እኔ I was expecting መልሳ የማጥቃት ሁኔታው ሁሉ ጥያቄ ውስጥ ነበር የገባብኝ። ከዛ በቃ እንደምታዩት ነው የእስራኤልን አየር ክልል እንደዚህ በጣም ከባዱ ነገር ምንድነው ታውቃላችሁ? የእስራኤልን ኤር ዲፌንስ ማለፍ ነበር ከባዱ። እስራኤል የራሱ ኤር ዲፌንስ ብቻ አይደለም ያላት፣ የስዊድን ኤር ዲፌንስ አላት፣ የጀርመን ኤር ዲፌንስ አላት፣ የአሜሪካ ኤር ዲፌንስ አላት፣ ዩናይትድ ኪንግደም ኤር ዲፌንስ አላት። እነዚህን ኤር ዲፌንሶች አልፈው ነው የኢራን ሚሳይሎች ዋና ከተማዋን ቴል አቪቭን የመጡና ብዙ ሰው እንትን እያልኩ ነበር። የብዙ ሰዎች ኮመንት እየተመለከቱ ነበር። ኢራን ዝም ብላ ነች፣ ባዶ ነች። ኖ ሞስት ካንትሪስ ከእንደዚህ አይነት ጥቃት ሰርቫይቭ አያደርጉም። ከእንደዚህ አይነት ጥቃት ተመልሰው መጥተው ለማጥቃት ደረጃ ላይ አይደርሱ። ማጥቃት ደረጃ ላይ ሳይሆን ራሱ ላይ ኮንቲኒየስሊ የመቀጠል ሁሉ አቅም አላት። አፕቱ እስከ 2000 ሚሳይሎች ድረስ የመተኮስ አቅም አላትና ኢትስ ኢምፕሬሲቭ። ትንሽ ኢንቴሊጀንሷ ላይ ኤር ዲፌንሷ ላይ እና ኤር ፎርሷ ላይ ብትሰራ ኢራን በቃ ዘንድሮ ተኝቶ መነሳትም እየከበደ ነው። ስለነዚህ ጥቃቶች ተከታትሎ አፕዴት ለማድረግ ተኝቶ መነሳትም ከባድ ነው። የትኛው ላይ አጸፋ እየመለሰ ነው፣ የትኛው ቀድሞ መጥቷ የሚለውን ነገር ራሱ ለመያዝ በጣም ከባድ ነው። የኢራኑ ፕሬዚዳንት የእስራኤልን F-35 ፕሌን ወይም ደግሞ ጀት መጥተው እንደጣሉ ክሌም አድርገው ነበርና ብዙ ቪዲዮዎች ብዙ ፎቶዎች ሲሰራፉ ነበር። እንደዚህ አይነት ፎቶዎች ቀደም ብዬ በሰራሁት ቪዲዮ ነግራችኋለሁ። ይሄ ፎቶ የF-35 ፎቶ አይደለም። F-16 ይመስላል፣ F-16ም አይደለም። F-15 ይመስላል፣ F-15ም አይደለም። AI ጀነሬተር ፎቶ ነው። አልተመታም እያልኩ አይደለም። ኮንፈርሜሽን እስካሁን ድረስ የለም። ከነሱ ከኢራን ፕሬዚዳንት ከመጣው ክሌም ውጪ ምንም አይነት ኮንፈርሜሽን እስካሁን ድረስ የለም። እንግዲህ ሌሊቱ ሙሉ የእስራኤል የእስራኤል ዲፌንሶች በጣም ኦቨርዌምድ ሆኖ ነበረ። በመቶች የሚቆጠሩ የኢራን ባሊስቲክ ሚሳይሎች በቴል አቪቭ፣ በጀሩሳሌም፣ በሃይፋ ላይ ያረፉ ነበረ። እንደምትመለከቱት ፎቶ በቴል አቪቭ በደቡባዊ ቴል አቪቭ ውስጥ የተነሳ ፎቶ ነው። እንደምትመለከቱት ሬዚደንሻል ቢልዲንጉ ግማሽ ማለት በሚቻል ደረጃ ወድሟል። ታዲያ እስካሁን ድረስ በእስራኤል ዙሪያ ባሉ እንትኖች ላይ ባሉ ጥቃቶች ላይ ከ172 በላይ የሚሆኑ ሰዎች መጎዳታቸውና ከዛ ውስጥ ደግሞ ኮንፈርም እንዲሆኑት የተረጋገጡት 3 መሞታቸው ተነግሯል። ከእስራኤል ሚዲያ እንደወጣ ከሆነ ያው ሁለቱም የኤነርጂ ፋሲሊቲዎች ወይም ደግሞ የነዳጅ ቦታዎችን የፓወር ማሰራጫ ቦታዎችን እርስ በርስ እየመቱ ያሉት የሀገሪቱን ኢኮኖሚና የሀገሪቱን ጨለማ ውስጥ ለመክተት ማለት ነው። ሁለቱም እንግዲህ የምትመለከቱት በኢራን ውስጥ የሚገኝ አንድ የኦይል ሪፋይነሪ ከቅድም ባለፈው ከተመታው ሌላ ኦይል ሪፋይነሪ ነው። ያው ነዳጅ ማጣሪያ ማለት ነው የተመታባቸው። ከዚህም በተጨማሪ ኢስፋሃን የሚባል የኒውክሌር ሪሰርች ሴንተርም እንደዚሁ እንደተመታን የተነገረው በእስራኤል ኤር ስትራይክ። በጣም ክሪቲካሊ ዳሜጅድ ሆኗል። የስቶር የተደረጉ ዩራኒየም የሚቀመጡበት ቦታ ሁሉ ያው ድምጥማጡ እንደጠፋ ነው የዓለም አቀፍ የአቶሚክ ኤነርጂ ድርጅት ያስታወቀው። እንደዚሁ ሃይፋ ውስጥም እንደዚሁ ተመቷል። የኦይል ሪፋይነሪ የእስራኤል የምጠቀምበት ኦይል ሪፋይነሪ እንደዚሁ ሃይፋ ውስጥ ተመቷል። 16 የሚሆኑ ከሞሳድ ጋር ግንኙነት አላቸው ብላ ያመነቻቸውን ሰዎች ማሰሯንም ተናግራለች ኢራን። አሁን ድረስ ስትራይክስ አር ጎይንግ። የእስራኤል ኤር ፎርስ በአሁኑ ሰዓት ላይ የየመን ቦታዎችና የኢራን ቦታዎች የደበደበ ነው የሚገኘው።
ያው የመን ላይ የሁቲ አመራሮች ላይ 11 የሚሆኑ የሁቲ አመራሮች ላይ አሳሲኔሽን አተምፕት ወይም ደግሞ የግድያ ሙከራ ማድረጉ ተነግሯል። ይሙቱ አይሙቱ እስካሁን ድረስ አልተረጋገጠም። as always I'll keep you updated. follow